God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways God is reaching out to you, calling you, inviting you to know his son Jesus Christ through the scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል ዛሬም ያረካው ከወንጌሉ ይፈልቃል ስበኩ ይህን ቃል። ሰላም ጤና ይስጥልን ውድ የፍኖተ ካቶሊክ ቤተሰቦች፣ ይህ ፍኖተ ካቶሊክ ነው። የህዳር 6 ቀን 2018 የፍኖተ ካቶሊክ ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን የተለያዩ መሰናዶችን ይዘን በፍኖተ ካቶሊክ ከእናንተ ጋር ቆይታ የምናደርግ ይሆናል። እናንተም በተለያዩ ቦታ ሆናችሁ ፍኖተ ካቶሊክን ስለምትከታተሉ ከልብ እናመሰግናለን። የዛሬ የፍኖተ ካቶሊክ የላይቭ መዝሙር ግብዣችን የሚሆነው የህይወትን መሻት ስጠኝ የሚካኤል ወጣት መዘምራን ላይቭ የሰሩት መዝሙር ይሆናል። እሱን ተገባብዘን ተመልሰን እንገናኛለን። ሕይወትን መሻት ስጠኝ በመንፈስ ጌታ ምራኝ አስተካክላ ቁመኝና ላስከብር ባንተ ልጽና። ሕይወትን መሻት ስጠኝ በመንፈስ ጌታ ምራኝ አስተካክላ ቁመኝና ላስከብር ባንተ ልጽና። ሕይወትን መሻት ስጠኝ በመንፈስ ጌታ ምራኝ አስተካክላ ቁመኝና ላስከብር ባንተ ልጽና። የሕይወትን መሻት ስጠኝ በመንፈስ ጌታ ምራኝ አስተካክላ ቁመኝና ላስከብር ባንተ ልጽና። ብዙ ኃጢአት ሰርቻለሁ አንተን ጌታ በድያለሁ። ስለዚህም ምሕረት እሻለሁ ወደ አንተ መጥቻለሁ። ሕይወትን መሻት ስጠኝ በመንፈስ ጌታ ምራኝ አስተካክላ ቁመኝና ላስከብር ባንተ
ባንተ ልጽና የሕይወትን መሻት ስጠኝ በመንፈስ ጌታ ምራኝ አስተካክላ ቁመኝና ላስከብር ባንተ ልጽና ሌላ መዳን የለም ያላንተ መኖር አይቻልም አንተን ብቻ መርጫለሁ ካንተ ጋር መሻት ስጠኝ በመንፈስ ጌታ ምራኝ አስተካክላ ቁመኝና ላስከብር ባንተ ልጽና የሕይወትን መሻት ስጠኝ በመንፈስ ጌታ ምራኝ አስተካክላ ቁመኝና ላስከብር ባንተ ልጽና የሕይወትን መሻት ስጠኝ በጣም ደስ የሚል መዝሙር የሚካኤል ወጣት መዘምራን ላይቭ የሰሩትን መዝሙር ተገባብዘን ተመልሰን ተገናኘን። ከመሸጋገር መልእክት በኋላ በፍኖተ ካቶሊክ በዜና ሰዓታችን ወደ እናንተ ምንደርስ ይሆናል። ወደ መጀመሪያው ዜና ስናልፍ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተግዳሮት በተሞላ ጊዜያችን ክርስቶስን በማዕከሉ እናስቀምጠው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም በአቬንቲ ኮረብታ ላይ በሚገኘው የቅዱስ አንሴሎም ቤተክርስቲያን መስዋዕተ ቅዳሴ ያሳረጉ ሲሆን የቅዱስ ቤኔዲክቶስ ቤተክርስቲያን 125ኛ የምስረታ በዓልን ለማክበርና በተልኳቸው እንዲሳተፉ ለማበረታታት በማሰብ በተደረገው መስዋዕተ ቅዳሴ ላይ ባደረጉት ስብከት በተግዳሮት በተሞላ ጊዜያችን ክርስቶስን በማዕከሉ እናስቀምጠው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቤኔዲክቶስ ማህበር አባላት ማክሰኞ ህዳር 2 2018 በተካሄደው መስዋዕተ ቅዳሴ ላይ ክርስቶስን በሕይወታችን ማዕከል በማስቀመጥ ዘመናችን ለሚያጋጥመው ተግዳሮቶች ምላሽ እንዲሰጥ ጋብዘዋል። ቅዱስነታቸው ይህን የተናገሩት በሮም በሚገኘው በአቬንቲ ኮረብታ ላይ የቅዱስ አንሴሎም ቤተክርስቲያን የተመሰረተበትን 125ኛ ዓመት ዝክር በማክበር ላይ በተደረገው መስዋዕተ ቅዳሴ ላይ ነበር። እያየናቸው ያለኑ ድንገተኛ ለውጦችን ይናገሩናል፣ ይጠይቁናል፣ ከዚህም በፊት ታይተው የማያውቁ ጉዳዮችን ያነሳሉ ብለዋል። ቅዱስነታቸው ቅዱስ ቤኔዲክቶስና ሌሎች ብዙ ሰዎች እኛም ክርስቶስን በሕሊናችን በተልኳችን ማዕከል በማድረግ የብቻ ጥሪ ጥያቄዎችን ምላሽ በመስጠት እንድንችል ያስታውሱናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛ ደስታ የሚገኘው ከክርስቶስ ጋር ባለው ህብረት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከቅዱስ አጎስጢኖስ ማህበር አባላት ደናግል ጋር በተገናኝተው እርስ በርስ ትሑት የሆነ ቸርነትና ፍቅር እንዲኖራቸው እና ከክርስቶስ ጋር በደስታና በህብረት እንዲኖሩ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ዕለት ህዳር 4 ቀን 2018 በጣሊያን በሚገኘው የቅዱስ አጎስጢኖስ ገዳማት ፌዴሬሽን መደበኛ ጉባኤ ላይ ከተሳተፉት ጋር በቫቲካን ተገናኝተዋል። በንግግራቸውም የቅዱስ አጎስጢኖስ ማህበር ገዳማውያን ፌዴሬሽኖች የሚያዋቅሩትና በቅዱስ አጎስጢኖስ ሕግ መሰረት ለመኖር በገቡት ቃል የተሳሰሩ የተለያዩ ገዳማውያን እውነታዎችን የሚያቀርቡበት የህብረት ምስክርነትን አድንቀዋል። በመላው ጣሊያን ውስጥ ራሳቸውን ችለው የሚኖሩ ገዳማትን ውስጥ የሚኖሩ ገዳማውያን የጋራ ፍቅራቸውን ለመቃኘት ስለሚያስቡ የድርጅቱ ሲኖዶሳዊነት ገጽታ ተቋማትን እርስ በርስ በመደማመጥ እና በልዩነት መኖር በተለይም በብዙ መንገዶች ለመነጋገር ለመጋራት ክፍት የሆነ ባለ ዓለም ውስጥ የሚያስፈልገው የበጎ አድራጎት
ምስክርነት እንደሚሰጡ አክለው ገልጸዋል። ከዚህም ጋር ከርዕሰ ሊቃነ ጳጳሳት ሊዮ በቤተ ክርስቲያኗ ውስጥ እንደ ማሰላሰል ባሉ የቅዱስ አጎስጢኖስ ሃይማኖታዊና ተልእኮ 3 ገጽታዎች ላይ አተኩረዋል። በፍቅር ጌታን መደሰት እውነተኛ ደስታን እንደሚያመጣ የቅዱስ አጎስጢኖስ ማረጋገጫን በመጥቀስ ከእግዚአብሔር ጋር ያለውን የአንድነት ደስታ እንዲኖርና እንዲመሰክሩ አበረታቷቸዋል። ለሰው ልጆች በተለይም ለክርስቲያን እውነተኛ ደስታን የሚገኘው ከጌታ ጋር ባለው ህብረት ነው። በሙሽራ አማካኝነት ሙሉ ህይወታችሁን የምትሰጡት ከሰማያዊ ሙሽራ ጋር ባለው ቅርበት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአምልኮ፣ በጸሎት፣ በስግደት፣ በእግዚአብሔር ቃል ላይ በማሰላሰል እና ህብረት ህይወት ውስጥ የጋራ እርዳታን እንዲያደርጉ ራሳቸውን በሙሉ ልብ ለተዘጋ ህይወት እንዲሰጡ ጋብዘዋል። ይህንንም ሰላምና መጽናኛን ያመጣላችኋል። እናም ወደ ገዳማችሁ ደጆች ለሚመጡ ከ1000 ቃላት በላይ አንደበት ርቱዕ የተስፋ መልእክት ያስገኝላችኋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማሰላሰል ለቤተ ክርስቲያንና ለዓለም የሚቀርበውን የበጎ አድራጎት ምስክርነት አጉልተው የተጠቀሱ ሲሆን የቅዱስ አጎስጢኖስ ሐሳብ በመኖር የእግዚአብሔር መልካም አሕዛብ ዓለም ላይ ያሰራጫሉ እና በጸሎት ጸጥታ ውስጥ የተደበቁትን እያንዳንዱ ወንድና ሴት ለመውደድ ይጠራሉ ሲሉ ተናግረዋል። ያለ ጫጫታ ወይም ታይታ እርስ በርሳችሁ እንክብካቤና ትኩረት አድርጉ። አስፈላጊ በሚሆንበት ጊዜና ሁኔታ በሚፈቀድበት ቦታ ሁሉ ለሁሉም የርኅራኄ ምሳሌ ሁኑ ሲሉ ቅዱስነታቸው ተናግረዋል። ዝም ያለውን የተደበቀውን ፍቅራቸው የማህበረሰባቸውን በመልክ ላይ በጣም ትኩረት እንዲያደርግ ስለሚያስደርግ ለትሁት ለዕለታዊ ምጽዋት ትልቅ ዋጋ አለው ሲሉ ተናግረዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለያዩ አባል ገዳሞች መካከል የቢሮዎች የሥራ፣ የፋይናንስና የእያንዳንድ ጊዜ ሃይማኖታዊ ስርጭትን ለማብሰር የቅዱስ አጎስጢኖስ ፌዴሬሽን ሥራን ደግፈው አበረታተዋል። ቅዱስ አጎስጢኖስ የተናገሩትን እናስታውስ ሲሉ ርዕሰ ሊቃነ ጳጳሳት የገለጹ ሲሆን የምትፈልጉት ነገር ውብ ነው፣ እናም ለመውደድ እጅግ የተገባ ነው። ይህን ጉጉት ስርዓት እንድትቀበሉ ይኑራችሁ። ምክንያቱም ያለ ስርዓት አንድ ሰው በጣም የሚወደውን ነገር ማግኘት አይችልም ካሉ በኋላ ቅዱስነታቸውን ንግግራቸውን ደምድመዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ወንድማማችነት መንፈስ መኖር አንችልም ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ ተስፋችን ነው በሚለው የኢዮቤልዩ ዓመት መሪ ሐሳብ ላይ በመመርኮዝ ሳምንታዊ የጠቅላላ ትምህርተ ክርስቶስ ረቡዕ ህዳር 3 ቀን 2018 ያደረጉ ሲሆን የጠቅላላ ትምህርተ ክርስቶስ አስተምሮ የክርስቶስ ትንሣኤና የዛሬ ዓለም ተግዳሮቶች በተሰኘው ርዕስ ላይ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የዮሐንስ ወንጌል ምዕራፍ 15 ቁጥር 12 በሚገኘው ወንጌል ላይ በመመስረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተወደዳችሁ ወንድሞቼና እህቶቼ በክርስቶስ ሞትና ትንሣኤ ማመን በፋሲካ መንፈሳዊነት መኖር ሕይወትን በተስፋ ይሞላል፣ እንዲሁም መልካምነትን እንድናደርግ ያበረታተናል። በተለይም የወንድማማችነትን መንፈስ እንድንወድ እንድንከባከብ ይረዳናል። ይህም የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በግልጽ እንደተናገሩት ዘመናዊ የሰው ልጅ ከሚያጋጥሙት ታላላቅ ተግዳሮቶች አንዱ ነው። ወንድማማችነት የሚመነጨው ከሰው ልጅ ጥልቅ ነገር ነው። ግንኙነትን የመፍጠር ችሎታ አለን እና ከፈለግን በመካከላችን እውነተኛ ትስስር መገንባት እንችላለን። ከሕይወታችን መጀመሪያ ጀምሮ የሚደግፉን የሚያበለጸጉን ግንኙነቶች ባይኖሩ ኖሮ በሕይወት መኖር ማደግ ወይም መማር አንችልም። የተለያዩ በቅርጽ በጥልቀት የተለያዩ ናቸው። ነገር ግን በእርግጥ ሰብአዊነታችን የሚረካው አብረን ስንኖር አብረን ስናድግ ነው። በዙሪያችን ካሉ ሰዎች ጋር እውነተኛ መደበኛ የሆነ ግንኙነት ሲኖረን እና በዚህ መንገድ ስናሸንፍ ብቻ ነው። ለራሳችን ብቻ የምናስብ ከሆነ እና በራሳችን ከተሸነፍን በብቸኝነትና በራስ ጥቅም ብቻ ከሌሎች ጋር እንድንገናኝ የሚያደርገን መንፈስ የሚያስብ በከፍተኛ ሁኔታ ከራሳችን ጋር አሉታዊ ፍቅር ሊይዘን ይችላል። ሌላኛው ደግሞ ራሳችንን ለመስጠት ፈቃደኛ ሳንሆን ከሰዎች ጋር ያለንን ግንኙነት ሊቀንስ ይችላል። ዛሬም ቢሆን የወንድማማችነት ስሜት እንደ ቀላል ነገር ሊወሰድ እንደማይችል የሚገባ እናውቃለን። ወዲያውኑ የሚመጣ እንዳልሆነም በሚገባ እናውቃለን። ብዙ ግጭቶች በዓለም ዙሪያ ያሉ ብዙ ጦርነቶች
ማህበራዊ ውጥረቶችና የጥላቻ ስሜቶች ተቃራኒውን ያራግጣሉ። ሆኖም የወንድማማችነትን ስሜት ውብ ሆኖ የማይቻል ህልም አይደለም፣ የተለያዩ የጥቂት ፍላጎቶችም አይደለም። ነገር ግን የሚያስፈራሩት ጥላቻዎችን ለማሸነፍ ወደ ምንጩ መሄድና ከሁሉም በላይ ከጠላትነት መርዝ የሚያድነን የእርሱን ብቻ ብርሃን እና ጥንካሬ መሳብ አለብን። ወንድማማችነት የሚለው ቃል የመጣው በጣም ጥንታዊ ከሆኑ ስር ሲሆን ይህም ቃል መንከባከብ፣ በልብ መያዝ፣ መደገፍ፣ ማቆየት ማለት ነው። ለእያንዳንዱ ሰብአዊ ሰው ይህ ሲተገበር ይግባኝና ግብዣ ይሆናል። ብዙውን ጊዜ የወንድማማችነትና የእህትማማችነት ሚና የሚመለከተው ዝምድናን፣ በደም መተሳሰርና የአንድ በቤተሰብ አካል መሆንን እንደሆነ አድርገን እናስባለን። እንደ እውነቱ ከሆነ አለመግባባት፣ መከፋፈልና አንዳንድ ጊዜ ጥላቻ በዘመዶች መካከል ያለውን ግንኙነት እንኳን ሊያበላሹ እንደሚችሉ በሚገባ እናውቃለን። በባዕዳን መካከል ብቻ ሳይሆን ይህ የሚያሳየው የአሲዙ ቅዱስ ፍራንሲስ ጂኦግራፊያዊ፣ ባህላዊ፣ ሃይማኖታዊና አስተምሮ መነሻን ምንም ይሁን ምን ለሁሉም ሰው የሰጠውን ሰላምታ ማሰብ ከምንቸውም ጊዜ በላይ በበለጠ አጣዳፊ መሆኑ ነው። በላቲን ቋንቋ ኦሚኒስ ፍራቴሪስ ሁላችንም ወንድማማቾች ነን በሚለው ሐረግ ቅዱሳን ሁሉ የሰው ልጆች በአንድ ደረጃ ላይ ያስቀምጣቸው ሁሉን አቀፍ መንገድ የምናሳይበት ነበር። ምክንያቱም በትክክል በክብር ውይይት በእንኳን ደህና መጣችሁና በመዳን የጋራ ዕጣ ፈንታችን ውስጥ ስላለፈናቸው ነው። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ይህንን የአሲሲውን ምስኪን ሰው አቀራረብ እንደገና አቅርበዋል። ከ800 ዓመታት በኋላ ያለውን ጠቀሜታ አጉልተዋል። በጣሊያን ቋንቋ ፍራቴሊ ቱቲ ሁላችንም ወንድማማቾች ነን በተሰኘው ጳጳሳዊ መልእክታቸው ውስጥ አጽንዖት ሰጥተው ስለ ሁሉም ሁኔታው አስረድተዋል። ቅዱስ ፍራንቺስኮስ ለዓለም አቀፋዊ የወንድማማች ምልክት የሆነው በጣሊያንኛ ቋንቋ ቱቲ ሁሉም ሰው የተሰኘውን ከመጀመሪያው ጀምሮ ለሁሉም ሰው መዳን የታሰበውን የምስራች አውጇል። የክርስትና አስፈላጊ ገጽታንም ያሳያል። ይህን ከጅምሩ ጀምሮ በልዩ ወይም በግል መልክ ፈጽሞ ያልተተረጎመ የምስራች አዋጅ ለሁሉም ሰው መዳን የታሰበ ነበር። ይህ የወንድማማችነት ስርዓት የተመሰረተው በኢየሱስ ትእዛዝ ላይ ሲሆን እርሱም ራሱ እስከ ፈጽመው ድረስ እንዲሁ የሆነ የአብ ፍቃድ እጅግ የበዛ ፍጻሜ ነው። ለወደደንና ራሱን ስለኛ ለሰጠው ምስጋና ይግባውና እርስ በርሳችን ልንዋደድና ሕይወታችንን ለሌሎች ልንሰጥ እንችላለን። እንደ አንድ አባት ልጆችና እንደ እውነተኛ ወንድሞችና እህቶች በኢየሱስ ክርስቶስ ውስጥ ሆነን ኢየሱስን እስከ ፍጻሜው ድረስ ወደደን ይላል የዮሐንስ ወንጌል ምዕራፍ 13 ቁጥር 1። ሕመሙ እየቀረበ ሲሄድ ጌታው ታሪካዊ ጊዜ የበቃ መሆኑን በሚገባ ያውቃል። ሊከሰት ያለውን ነገር ይፈራል። እጅግ አስከፊ የሆነውን ስቃይና ሐሳብ ያጋጥመዋል። ትንሣኤው በሦስተኛ ቀን የአዲስ ታሪክ መጀመሪያ ነው። ደቀ መዛሙርቱም አብረው ብዙ የሕይወት ጊዜ ካሳለፉ በኋላ ሙሉ በሙሉ በወንድማማችነትና እህትማማቾች ይሆናሉ። የኢየሱስን ሞት ስቃይ ሲኖሩ ብቻ ሳይሆን ከሁሉም በላይ ደግሞ እርሱን እንደ ትንሣኤ ሲያውቁ የመንፈስ ቅዱስ ስጦታ ሲቀበሉና ለእሱ ምስክሮች ሲሆኑ ነው። ወንድሞቼና እህቶቼ በችግር ጊዜ እርስ በርሳቸው ይደጋገፋሉ፣ ለተቸገሩት ጀርባቸውን አይሰጡም። እናም አንድነትን፣ የመደጋገፍና የጋራ መተማመንን በንቃት በመፈለግ አብረው ያለቅሳሉ እና ይደሰታሉ። ተለዋዋጭነት ኢየሱስ ራሱ ለእኛ የሚሰጠው ነው። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። የዮሐንስ ወንጌል ምዕራፍ 15 ቁጥር 12። የሞተው እንደገና ከሞት የተነሳውን ክርስቶስ የሰጠው ወንድማማችነት ከራስ ወዳድነት፣ ከመለያየት እና ከትዕቢት አሉታዊ አመክንዮ ነፃ ያወጣናል። እናም በየቀኑ የሚታደስ ፍቅርና ተስፋ ስም ወደ መጀመሪያው ጥሪያችን ይመልሰናል። ከሙታን የተነሳው ኢየሱስ ከእርሱ ጋር የምንሰማበትን ሁላችንም የወንድማማችነትና የእህትማማቾች የምንሆንበትን መንገድ አሳይቶናል።
ከዜና ሰዓታችን በኋላ ተመልሰን ተገናኝተናል። ፍኖተ ካቶሊክ ላይ ነው የምትገኙት። አሁን ደግሞ ወደ ሌላኛው ፕሮግራማችን ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን እናልፋለን። በያዝነው ሳምንት የቅዱስ ታላቁ ሊዮን በዓልን አከበር። ይህ ታላቁ ሊዮ የቤተክርስቲያን ዶክተር በመባል ይታወቃል። ይህ ቅዱስ እንግዲህ በቤተክርስቲያን በ400 ዓመት አካባቢ በጥንታዊቷ ቤተክርስቲያን ወሳኝ እና ተደማጭነት ያለው መሪ ነበሩ። በስነ መለኮታዊ ጽሑፋቸው፣ ገለጻቸው፣ ሀተታቸው የሚታወቁ በጣም ታላቅ የቤተክርስቲያን ዶክተር በመባል የሚታወቁ ናቸው። በተለይም የኦርቶዶክስ ክርስትና አስተምሮ ጋር በተለይም ክርስቶስ ሁለት የተለያዩ ተፈጥሮች አሉት በሚሉት በተለይም በ451 ለኬልቄዶን ጉባኤ መሰረታዊ ሰነድ በመጽሐፍ ይታወቃሉ። በተለይም አንዳንድ ጸሐፍት እንዲላሉ በወቅቱም ጴጥሮስ በሊዮ በኩል ተናግሯል ብለው ያስቡ ነበር እና በተለይ ይህ ታላቁ ሊዮ በቤተክርስቲያናችን በነገራችን ላይ ይሄ the great ወይም ታላቁ የሚለው ስያሜ ከተሰጣቸው ጥቂቶቹ ውስጥ አንዱ ናቸው። የቤተክርስቲያን ዶክተር በመባልም ከሚጠሩት ውስጥም እሳቸው ይገኙበታል። በነገራችን ላይ የእሳቸው ጽሑፎች በተለይም የተለያዩ በመጽሐፍ ቅዱስ ላይ የነበራቸው ጽሑፎች አሁንም ድረስ በተለይም ይገኛሉ። ከ100 በላይ እስከ 150 አካባቢ የሚገኙ ደብዳቤዎች፣ ወደ 100 የሚጠጉ ስብከቶች እና እስካሁን ድረስ ቤተክርስቲያን የምትጠቀምባቸው ናቸው። ርዕሰ ሊቃነ ጳጳሳት ቤኔዲክት 14ኛ በ1754 ሊዮ ቀዳማዊን የቤተክርስቲያን ዶክተር አድርገው በይፋ አውጀዋል። ጽሑፎቻቸው ዘላቂና ተጽዕኖ ፈጣሪ ናቸው። ትምህርቶቻቸው በክርስቲያናዊ አስተምሮ ላይ ያላቸውን ጥበብ በመገንዘብ በተለይም በወቅቱ በ1754 በኖቬምበር 10 በመላው ካቶሊክ ቤተክርስቲያን እንግዲህ የታላቁ ሊዮ በወቅቱ የነበሩት ቅዱስ ቤኔዲክቶስ 14ኛ የእሳቸውን ዶክትሪን ቤተክርስቲያን ዶክተር በመባል አውጀዋል። እናም እንግዲህ በቤተክርስቲያናችን በጣም ትልቅ ከሚከበሩ በዓለም ዙሪያ በሚከበሩ በጣም ትልቅ ክብረ በዓል መካከል ነው። በነገራችን ላይ ቢያሁኑም ርዕሰ ሊቃነ ጳጳሳት ስምም ከዛው ሲወሰድ የመጣ ነው። የዛሬ የፍኖተ ካቶሊክ ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን ያሰናደላችሁ ይህን ነበር። ከመሻገር በኋላ ተመልሰን እንገናኛለን። ፍኖተ ካቶሊካችን የህዳር 6 ቀን የዕለተ ቅዳሜ ፕሮግራማችን ይህን ይመስል ነበር። በፍኖተ ካቶሊክ በተለያዩ ቦታ ሆናችሁ ፍኖተ ካቶሊክን ስለምታደምጡ፣ በስራ በጉዞ ላይ በተለያዩ ሁኔታዎች ላይ ሆናችሁ ስለምታደምጡን ከልብ እናመሰግናለን። ሳምንት ፍኖተ ካቶሊካችን በዕለተ ቅዳሜ ወደ እናንተ የሚደርስ ይሆናል። እስከ ሳምንት መልካም ሁሉ ተመኘውላችሁ። God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways, God is reaching out to you, calling you, inviting you to know His Son Jesus Christ through the Scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መናል በሱ ኃይልን አግኝተናል። እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል።